ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች 185 ሚሊዮን እይታ በዩቲዩብ ቴዲ አፍሮ በቅርቡ ባወጣው በአዲሱ ኢትዮሪካ አልበም ያስመዘገበው ስኬት አጃኢብ ተብሎለታል። በተለይ በ3 ቀናት ውስጥ 185.3 ሚሊዮን እይታ በዩቲዩብ አግኝቷል። ይህ እይታ ወደ ገንዘብ ሲቀየር ምን ያህል ያስገኝለታል? 100% እውነታ የሆነውን መረጃም ወደ እናንተ እናደርሳለን። ሙሉ ትንታኔውን እንድትከታተሉ እስከ መጨረሻው አብራችሁ እንድትቆዩ ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። እጅግ በጣም በሚገርም ሁኔታ 3 ቀን ባልሞላ ጊዜ ውስጥ ወይም ደግሞ በ3 ቀናት ውስጥ ወይም በ72 ሰዓት ውስጥ 185.3 ሚሊዮን እይታ። እንግዲህ በትክክል ገንዘቡ ስንት ይመጣል? በተለይ ቴዲ አፍሮን ሚሊዮነር ያደርጋል ወይስ ዝም ብሎ ቁጥር ነው? ይሄ እይታ ምን ያህል ገንዘብ ያስገኛል? በዚህ ቪዲዮ ውስጥ የዩቲዩብን ክፍያ ቀመር፣ ከሀገር ውስጥ ያለውን ልዩነትና እውነተኛውን የተጣራ ገንዘብ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቴዲ አፍሮ እንግዲህ በቅርቡ ከሰዋሰው ጋር ውዝግብ ውስጥ ገብቶ ነበረ። ነገሩን በሰላማዊ መንገድ ፈተውታል። ነገር ግን በራሱ ዩቲዩብ ቻናል ተጭኗል ሙዚቃው። በራሱ ዩቲዩብ ቻናል ሲጫን ሙዚቃው ምንድነው ክፍያው? ምን ያህል ነው? በነገራችን ላይ ዩቲዩብ የሚከፍለን ስለታየን ብቻ አይደለም። ክፍያው የሚሰላው ማለትም ሬቨን ፐር ማይል ወይም ደግሞ እንደዚህ መለኪያ ያለው አርፒኤም የሚባል በየ1000 እይታ የሚከፈለን የተጣራ ገቢ ማለት ነው። እንግዲህ ዩቲዩብ ከማስታወቂያ ገቢ ላይ 45%ን ነው ለራሱ አስቀርቶ 55%ን ለፈጣሪ ወይም ለክሬተር የሚከፍለውና እንግዲህ ቴዲ አፍሮ በቅርቡ ባወጣው አዲስ አልበም ኢትዮሪካ ኢትዮጵያን ከዳር እስከ ዳር ያነቃነቀ ነው። በርካታ የሙዚቃ አፍቃሪዎቹ በመላው ዓለም የሚገኙ የቴዲ አፍሮ አድናቂዎች በእንባ ታጅበው ተከታትለውታል ሙዚቃውን። እንዲሁም በቀጥታ ዩቲዩብ ላይ ሲጫን በርካታ ተመልካቾችን ማግኘት ችሏል። እስካሁኗ ሰዓት ድረስ 185 ሚሊዮን 300 ሺህ እይታ አግኝቷል። ቴዲ አፍሮ በኢትዮሪካ አልበሙ የገቢው ስሌት እንዴት ይሆናል? እንደ እይታው ድርሻ የሚለያይ ይሆናል። ለሙዚቃ ቪዲዮ አማካኝ የክፍያ ተመኑ ምን ያህል ይሆናል? በርካቶች የተመለከቱት ነውና የገቢውን ስሌት እንደ እይታው ድርሻ እንመለከተዋለን። ለሙዚቃ ቪዲዮ በተለይ የክፍያ ተመኑ አርፒኤም የሚባል ግምት አለ። ኢትዮጵያ ውስጥ እንግዲህ 111.18 ሚሊዮን እይታ ወይም 60% ከቪዲዮ ተመልካቾች ኢትዮጵያ ውስጥ ነው። በኢትዮጵያ ክፍያ ተመን ደግሞ ዝቅተኛ ስለሆነ ወይም አርፒኤሙ 0.50 ብንለው እንኳን $0.50 ብንለው እንኳን በዶላር 55590 ይመጣል። ከአሜሪካና አውሮፓ 46.32 ሚሊዮን እይታ አግኝቷል። ከቪዲዮ ላይ 25% ማለት ነው። በእነዚህ ሀገራት ክፍያው ከፍተኛ ነው ወይም አርፒኤሙ እስከ $4 ብንለው እንግዲህ ግምቱ እንደሚያሳየው ከሆነ $185,280 ያገኛል ማለት ነው። ከአረብ ሀገራትና ሌሎችም 27 ሚሊዮን 80 ታይቶለታል። መካከለኛው ክፍያ ደግሞ በእነዚህ ሀገራት $1.50 ነው። እንግዲህ ግምቱ ወደ $41,700 ያገኛል። ጠቅላላ የገቢ ድምር ደግሞ እነዚህ 3 የገቢ ምንጮች ስንደምራቸው ጠቅላላ የተጣራ ገቢ $282,570 ያገኛል ማለት ነው። ቴዲ አፍሮ እንግዲህ ለምን ገቢው ከፍና ዝቅ ሊል ይችላል የሚለውን ጉዳይ ስንመለከት ቪዲዮ ላይ የሚታዩት ማስታወቂያዎች ውድ ከሆኑ ተመልካች ደግሞ ማስታወቂያውን ሳይዘል ስካይፕ ሳያደርግ ካየው ገቢው እስከ $400 ሊጠጋ ይችላል። ዝቅ ሊል የሚችልበት ምክንያት አለ። ተመልካቾች ማስታወቂያውን የሚዘል ሶፍትዌር አድ ብሎከር የሚጠቀሙ ከሆነ ዩቲዩብ እንግዲህ የራሱን ክፍያ ኮሚሽን የራሱ የክፍያ ገቢ ከቀነሰ ወደ $200 ሊያወርደው ይችላል። እንግዲህ ቴዲ አፍሮ እስካሁን በአጠቃላይ በአሁኑ ምንዛሬ ከ32 ሚሊዮን ብር በላይ ያገኛል ተብሎ ይጠበቃል። በምክንያታዊነትም ይገመታል። በጣም ከፍተኛና በኢትዮጵያ የኪነ ጥበብ ታሪክ ውስጥ ውድ ክፍያም ነው። በተለይ ቴዲ አፍሮ በ3 ቀናት ውስጥ በዚህ አልበሙ ወደ 32 ሚሊዮን ብር ያገኛል ተብሎ ይጠበቃል። በዶላር $280,000 ማለት ነውና
አጠቃላይ የዩቲዩብ ክፍያው ወደ 32 ሚሊዮን ዶላር ከፍ ብሏል። ይህን ይመስላል እንግዲህ ቴዲ አፍሮ ከዩቲዩብ የሚያገኘው ክፍያ 85300 ክፍሎች ይወጡታል። ይህንን ቁጥር በአርፒኤም ስናባዛው ደግሞ የገቢ መጠኑ ይወጣል ማለት ነው። ታዲያ ይህንን እንግዲህ በስፋት እንመለከተዋለን ብለናል ቀደም ሲልም እና እንደዚህ ከሆነ ክፍያው ምን ያህል ነው? ምንድነው የሚያገኘው ቴዲ አፍሮ ገንዘብ መጠኑ የሚለውን ነገር እነግራችኋለን። ትልቁ ልዩነት የሚመጣው እንግዲህ እዚህ ጋር ነው። ብዙ ጊዜ ክፍያ ተመልካቾቻችን የት ሀገር ላይ ናቸው የሚለው ነገር ይወስነዋል። ተመልካቾቹ እንግዲህ አሜሪካ፣ ጀርመን፣ ካናዳ ከሆነ በ1000 እይታ እስከ $10 ሊያስገኝ ይችላል። መካከለኛና ዝቅተኛ ክፍያም አለው። ተመልካቾቹ ኢትዮጵያዊም ሌሎች ታዳጊ ሀገራት ላይ ከሆኑ አርፒኤም ወይም ደግሞ ወደ 0.50 ወይም ደግሞ $1.50 ዝቅ ሊል ይችላል። ስለ ቢዝነስና ስለ ሪል ስቴት የሚያወራ ቪዲዮ ስለ ቀልድ ከሚያወራ ቪዲዮ የበለጠ ክፍያ አለው። ምክንያቱም ማስታወቂያ ሰጪዎች ለነዚህ ቪዲዮዎች ብዙ ይከፍላሉና ማለት ነው። እንግዲህ የ185.3 ሚሊዮን እይታ ግምታዊ ስሌት። አሁን ወደ ዋናው ቁጥር እንምጣና ለ1.83.3 ሚሊዮን እይታ 3 አማራጮችን እንውሰድ። ዝቅተኛው ግምት $1.5 ወይም ደግሞ አርፒኤም ነው ወይም ደግሞ $277,950 ማለት ነው። መካከለኛው ግምት ደግሞ $3.5 አርፒኤም ነው፣ $648,550። ከፍተኛው ግምት ደግሞ $1,297,100 ወይም $7 አርፒኤም ማለት። ይህ ማለት 185 ሚሊዮን እይታ ያለው ሰው ቢያንስ $500,000 ከ30 ሚሊዮን ብር በላይ ማግኘት ይችላል ማለት ነው። ሌላው እንግዲህ ጥንቃቄ የሚያስፈልገው ነገር ይህ 185 ሚሊዮን እይታ የወጣው ከሾርት ከሆነ ገቢው በጣም ያንሳል። ለሾርትስ በተለይ ደግሞ አጫጭር ቪዲዮዎች 1000 እይታ የሚከፈለው ቢበዛ 0.05 ነው። ስለዚህ በሾርትስ 185 ሚሊዮን እይታ ቢኖራቸው የሚገኘው ወደ $9,000 አካባቢ ነው ማለት ነው። እንግዲህ ቴዲ አፍሮ አልበም በመሆኑ ብዙ ረጅም የሙዚቃ ስራ በመሆኑ ከዛ የተሻለ ያገኛል። እንግዲህ ለማጠቃለል ያህል ዩቲዩብ ላይ ትርፋማ ለመሆን እይታ ብቻ ሳይሆን የተመልካች ጥራት፣ የቪዲዮ ርዝመት ወሳኝ ነው። ቪዲዮ ከ8 ደቂቃ በላይ ከሆነ በመሃል ማስታወቂያ በማስገባት ገቢውን መጨመር ይቻላል። ይህ መረጃ እንግዲህ ጠቃሚ ሆኖ ካገኛችሁት ለወዳጆቻችሁ፣ ለቤተሰቦቻችሁ እንድታካፍሉልን በአክብሮት እንጠይቃለን። ዜና ፕላስ የዕለቱ ጉዳያችን ይህን ይመስል ነበር። አብራችሁ ስለነበራችሁ ጥሩ ጊዜ ስለነበረን እናመሰግናለን። በሌላ ቪዲዮ እንገናኛለን። እንግዲህ የቴዲ አፍሮን አልበም አስመልክተን ቁጥራዊ መረጃዎችን ነገርናችሁ። ምን ያህል ገንዘብ ያገኛል የሚለውን ነገር በስፋት አጋራናችሁ። መረጃው ከጠቀማችሁ ለሌሎችም አጋሩት። ቤተሰቦቻችን እናመሰግናለን። የዕለቱን ጉዳይ በቃን።